ላለፉት 6 የምርጫ ዘመናት በወረቀት ላይ መሰረት ያደረገ የምርጫ ሂደት ስትከተል የቆየችው ኢትዮጵያ በሰባተኛው ሀገራዊ ምርጫ ላይ የመራጮች እንዲሁም የእጩ ተመራጮችን ምዝገባ በዲጂታል ስርዓት ማካሄድ የሚያስችሏትን 2 መተግበሪያዎች ይፋ ያደረገችው በዚሁ ባሳለፍነው ሳምንት እንደነበር ይታወሳል። ምርጫዬ የተባለው መተግበሪያ ፋይዳ ዲጂታል መታወቂያ ያላቸው መራጮች ያለምንም እንግልት ከቤታቸው ሆነው የሚጠበቅባቸውን ዲጂታል ፎርም በመሙላት ለመራጭነት እንዲመዘገቡ ከማስቻሉም ባለፈ ለቀጣይ ምርጫዎች ጭምር በዘላቂነት የሚጠቀሙበት የመራጮች ቁጥርን የሚሰጥ ይሆናል የተባለው። ሌላኛውና ፖለቲካ ፓርቲዎችና የግል ተወዳዳሪዎች ራሳቸውን ይመዘግቡበታል የተባለው መተግበሪያ ደግሞ እጩዎች እንደከዚህ ቀደሙ ወደ ምርጫ ክልላቸው መሄድ ሳይጠበቅባቸው በሰለጠኑ አባላቶቻቸው በኩል ራሳቸውን በራሳቸው በቢሮአቸው ሆነው የሚመዘግቡበት እንደሚሆን ነው የተነገረው። አቤል አበበ በሳምንቱ የትኩረት ጥንቅራችን ጉዳዩን እንዲህ ተመልክቶታል። በየ5 ዓመቱ ብሔራዊ ምርጫን ማካሄድ ከጀመረች ወዲህ 6 ሀገራዊ ምርጫዎችን ያካሄደችው ኢትዮጵያ በእነዚህ የምርጫ ጊዜያት ውስጥ ሁሉ ከምዝገባ እስከ ድምፅ አሰጣጥ ያሉ ሂደቶችን ስታከናውን የቆየችው በባህር መዝገብና በወረቀት የምርጫ ካርዶች እንደነበር ይታወቃል። ይህ በቀደሙ የምርጫ ጊዜያት ሲተገበር የነበረ አሰራር ምርጫዎቹ ከፍተኛ ወጪን የሚጠይቁና በመራጮችም ሆነ ተወዳዳሪ እጩዎች ቅሬታ የሚነሳባቸው እንዲሆኑ ምክንያት ነበር ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ ይካሄዳል ተብሎ የሚጠበቀው 7ኛው ሀገራዊ ምርጫ ላይ የተወሰነ መሻሻል ያመጣሉ ብሎ ያመነባቸውን 2 አዲስ የዲጂታል ስርዓቶችን ያስተዋወቀው ባሳለፍነው ሳምንት ነበር። በሳምንቱ ይፋ ከተደረጉ 2 መተግበሪያዎች አንዱ የሆነው ምርጫ የተሰኘው ዲጂታል መተግበሪያ ፋይዳ ብሔራዊ መታወቂያን የያዙ መራጮች ምርጫ ጣቢያ መሄድ ሳይጠበቅባቸው በስልካቸው ላይ በሚጫን መተግበሪያና በድረ-ገጽ የሚጠየቁትን መረጃ በመሙላት ራሳቸውን የሚመዘግቡበት ይሆናል ነው የተባለው። ምርጫ የምትባለው አፓችን ነች። ብንፈልግ በታብሌታችን ብንፈልግ በላፕቶፓችን ተጠቅመን ወይም ኢቭን በስልካችን ተጠቅመን ዌብ ቤዝድ በሚባለው ደግሞ ራሳችንን የምንመዘግብበት ነው። ሌላው ደግሞ ይሄንን አይነት ነገር ለማድረግ እንዲህ አይነት ምዝገባ ማከናወን ለማይችለው ሰፊው ህዝብ ደግሞ አሲስትድ ቮተር ሬጅስትሬሽን የሚባለው በታብሌት በምርጫ ጣቢያ በቦርዱ ሰራተኞች የሚደረግ የመራጮች ምዝገባ ነው። በዚህ ሲስተም በሚመዘገቡበት ጊዜ ዳታው ሴንትራላይዝድ ነው፣ ቬሪፋይ ይደረጋል። ስለዚህ እየደጋገሙ እየመጡ ምርጫን ለመመዝገብ ለሚፈልጉት ችግር ይፈጥራል ወይም አይፈቅድላቸውም። ይህ ዲጂታል መተግበሪያ አካል ጉዳተኞችንም ከምዝገባ እንግልት የሚታደግ ነው ያለው ምርጫ ቦርድ በተለይ አይነ ስውራን በድምፅ የታገዘውን መመሪያ በመከተል እንዲመዘገቡ ማድረጉ ሌላ ልዩ ገጽታው እንደሆነ ጠቁሟል። በተጨማሪም መተግበሪያው እንግሊዝኛና ሌሎች 6 የሀገር ውስጥ ቋንቋዎችን ማካተቱ ደግሞ ለተጠቃሚዎች ይበልጥ ቅርብ የሚያደርገው እንደሚሆን ነው የተነገረው። ይህንን መተግበሪያ ለመጠቀም የግድ ሁሉም የቤተሰብ አባል ስልክ ሊኖረው እንደማይገባ ያስረዱት የቦርዱ ሰብሳቢ ሜላትወርቅ ኃይሉ በአንድ ቤተሰብ ውስጥ አንድ ስማርት ስልክ ያለው ሰው ካለ በቂ ነው ብለዋል። አክለውም ይህ አሰራር መራጮች ለቀጣይ ምርጫዎች ጭምር የሚዘልቅ ቋሚ ቁጥር እንዲኖራቸው ያስችላልም ነው ያሉት። በአንድ ስልክ ወይም በአንድ ስማርት ስልክ ተጠቅመው ሎጊን ሎጋውት እያደረጉ ቤተሰቦቻቸውን ሁሉ መመዝገብ የሚችሉበት አማራጭ ይሰጣል። መራጮች ቋሚ የመራጮች መለያ ቁጥር እንዲኖራቸው እናደርጋለን። ይሄ ለመጀመሪያ ጊዜ ነው በሀገራችን አንድ መራጭ በዚህ ሲስተም ተጠቅሞ ከተመዘገበ ያቺ የምትሰጠው ቁጥር እስከ ህይወቱ ድረስ የምትኖረው የሱ የቮተር ናምበር ናት። ስለዚህ ያ ለዛ ሰው ወይ ለዛች ሴት ዴዲኬትድ የሆነ ቮተርስ ናምበር ይኖራቸዋል። ይሄንን ካያዙ በአካባቢ ምርጫ፣ በሬፈረንደም፣ በየትኛውም አይነት ምርጫ በሚካፈሉበት ጊዜ በዛች በተለየች ቁጥር የሚጠቀሙ ይሆናል ማለት ነው። ይህን ወደ ዲጂታል ምርጫ ለመንደርደር ያግዛል የተባለ አሰራር ያስተዋወቀው የኢትዮጵያ ብሔራዊ ምርጫ ቦርድ በዚሁ ጊዜ ኢትዮጵያ ከዚህ የመራጮችና የእጩ ተወዳዳሪዎች ምዝገባ ውጭ ያሉትን እንደ ድምፅ መስጠት ያሉ ሌሎች ሂደቶችን ገና ዲጂታል ወደ ማድረግ አለመግባቷ ሊታወቅ ይገባል ነው ያለው። ቦርዱ አክሎም የመራጮች ምዝገባ ሙሉ ለሙሉ በዚህ በዲጂታል ስርዓት ብቻ እንደማይካሄድና በ7ኛው ሀገራዊ ምርጫም 70 በመቶ በሚሆኑ የምርጫ ጣቢያዎች አሁንም መራጮች በባህር መዝገብ መመዝገባቸውን እንደሚቀጥሉ ነው ያሳወቀው። የመራጩ ቁጥር በጣም ሰፊ ነው። አሁን እኛ ኢንትሮዲዩስ ለማድረግ የሞከርነው በጣም ሊሚትድ በሆነ መጠን ለምሳሌ ከ55,000 ምርጫ ጣቢያዎች ውስጥ ወደ 30% በሚሆኑ ምርጫ ጣቢያዎች ላይ ይሄንን ስራ ለመስራት ነው እየሞከርን ያለ ነው። ቋሚ የመራጮች መዝገብ እንዲኖረን ያደርጋል። ቅድም ያልኩት ዓለም አቀፍና ዘመናዊ መራጮች ምዝገባ ስርዓትንም ጅማሮ
የምናይበት ነው ለማለት ነው። እያስተዋወቅን ያለነው የመራጮችና የእጩዎች ምዝገባ ነው። ኢቮቲንግ አይደለም። ምርጫ በምርጫ ጣቢያ በምርጫ ወረቀት በእጃችን ሞልተን ነው ድምጽ የምንሰጠው። ቦርዱ ያስተዋወቀው ሌላኛው አዲስ ስርዓት የፖለቲካ ፓርቲና ግለሰብ እጩዎች የሚጠበቅባቸውን ዲጂታል ፎርሞችን በመሙላት ራሳቸውን በራሳቸው የሚመዘግቡበት የዲጂታል አገልግሎት ነው። ይህ አሰራር ደግሞ ቀደም ሲል እጩዎች ለመመዝገብ ወደ ምርጫ ክልላቸው እንዲሄዱ የሚያስገድደውን አሰራር ያስቀርና ክልከላና ሌሎች መጉላላቶችን አስመልክቶ ይነሱ የነበሩ ቅሬታዎችን የሚገታ ነው ብሏል ቦርዱ። ይህ አሰራር ከዚህ ቀደም በመረጃ ክፍተት የተነሳ የተሳሳተ የእጩዎች የማንነት መግለጫዎች እንዲታተሙ ያደርግ የነበረውን ክፍተትም የሚያስቀር ነው ተብሏል። ካሉበት ቦታ ወደ ምርጫ ክልል መሄድ ነበረባቸው። መረጃዎች ችግር ነበረ። እንደውም አንዳንድ ጊዜ ከችግሩ የተነሳ የተሳሳቱ ባሎት ፕሪንት የሚካሄድበት ሁኔታ ሁሉ ያጋጠመበት ችግር ነበረ። ቀደም ባለው አካሄድ ሲሰራ መቆየቱ የራሱ ከፍተኛ ያለው የበጀትም ኮስት አለው። ይሄንን የለማውን የእጩዎች ምዝገባ ተግባራዊ በምናደርግበት ጊዜ ደግሞ ኢኳሊ የምናገኘው ጥቅም ምንድነው? ፓርቲዎች ወይም የግል እጩዎች ራሳቸው በቢሮአቸው ሆነው ነው ምዝገባ የሚያካሂዱት። ወደ ምርጫ ክልል መምጣት አያስፈልጋቸውም። ሳልመዘገብ ቀረው ሄጄ ቢሮ ተዘጋብኝ የሚባል ነገር የለም፣ ወይም አመላለሰኝ የሚባል ነገር የለም። የኢትዮጵያ ብሔራዊ ምርጫ ቦርድ አክሎም ባለፉት ዓመታት ውድድሮች ውስጥ ማን በእጩነት ተወዳደር ቢባል እገሌ ለማለት የተደራጀ መረጃ ለሌላት ኢትዮጵያ ይህ አዲስ አሰራር ለጥናትም ሆነ ለሌሎች ጉዳዮች የሚያግዝ ቋሚ የተወዳዳሪ እጩዎች መረጃን አከማችቶ የሚይዝ ቋት እንደሚሆን ያሳወቀው በ2002 የነበሩ እጩዎች እነማን ናቸው የሚባል ዳታ ሊመጣ ይችላል። ለጥናት ለምርምር ለተለያየ የፖሊሲ ግባት ሊሆን ይችላል። እንዲህ አይነት ዴታ የለንም። ይሄንን አይነት ግን ሲስተም መዘርጋታችን ወደፊት ለሚደረጉ ጥናቶች ምርምሮች ዳታ ከመያዝ አንጻር ከፍተኛ አስተዋጽኦ አለው። የቦርዱንም አሰራር ቀልጣፋ ዘመናዊ ያው ዓለም እየሄደችበት ወዳለው መንገድ የሚያስገባን ነው። አንድ መራጭ አንዴ ብቻ እንዲመዘግብና ደግሞ መመዝገብ እንዳይችል ይከለክላል የተባለው ዲጂታል መመዝገቢያ የመራጮችንም ሆነ የተመራጮችን መረጃ በዘላቂነት ለመያዝና ለማስቀመጥ የሚያግዝ ስርዓት እንደሚዘረጋም ነው የተነገረው። ይህ ስርዓት ይፋ በተደረገበት መድረክ ላይ የታደሙት የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ደግሞ አዲሱ አሰራር ይዞ የመጣውን በጎ ትሩፋት ባደነቁበት ንግግራቸው የቴክኖሎጂው በጎ ጎን እንዳለ ሆኖ ይዞት የሚመጣውን ፈተና ለመመከት ግን መዘጋጀት ያስፈልጋል ሲሉ ነበር ያሳሰቡት። በዚህ በመበረታታት የተጀመረውን ከማስቀጠልና ውጤታማ ከማድረግ ጎን ለጎን የቴክኖሎጂ አጠቃቀሙን በማስፋትም ሆነ በማላቅ መጠነ ሰፊ ስራ መስራት ይገባል። ቴክኖሎጂ መጠቀም የሚያስገኘው ጥቅም ላይ ጥርጣሬ ባይኖርም ተያይዞ የሚመጣው ተግዳሮት መኖሩን በመገንዘብ ተገቢውን ዝግጅት ማድረግ ያስፈልጋል። ሊያጋጥሙ የሚችሉ ችግሮችን ሊፈታ የሚችል የሰው ኃይል መኖሩ ቁልፍ ሲሆን የተዘረጉትን ስኬት ከማረጋገጥ ባለፈ አዳዲስ ቴክኖሎጂዎችን ለማስተዋወቅ እጅግ ወሳኝ ነው። ይሄ መጨመር አለበት፣ ይሄ መቀነስ አለበት የሚሉም ነገሮች ስለሚመጡ በጣም ኮንቲኒየስ የሆነ የሙከራ ጊዜም አሳልፈናል። እንደገና ደግሞ የመረጃን ደህንነት ለማረጋገጥ ራሱ የሲስተሙን ስትሬንግዝ ቼክ ከማድረግ አንጻር ስራዎች ተሰርተዋል። ከሳይበር ጥቃት ለመከላከል የሰርቲፊኬሽን ፕሮሰስ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በሳምንቱ መጀመሪያ እነዚህን ዲጂታል ስርዓቶች ይፋ ባደረገበት መድረክ ላይ ይህ የዲጂታል አማራጭ እንዳለ ሆኖ አዲሱን አሰራር መተግበር በማይቻልባቸው ቦታዎች እንደቀደመው ጊዜ መራጮች በባህር መዝገብ የታገዘ ምዝገባ የሚያደርጉበት አሰራር እንደሚቀጥል ይታወቅልኝ ብሏል።